ይወድሻለሁ እንዴት ትለኛለህ? ልብ ከኔ ጋር አይደለም ስትለኝ ይህ ሶስተኛ ጊዜ ነው። ታላቅ ኃይልም በምን እንደሆነ አልነገርከኝም አለችው። ዕለት ዕለትም በቃሏ ነዘነዘችው፣ አስቸገረችው። ነፍሱም እስኪሞት ድረስ እኔ ማስቀኝ እርሱ ከእናቴ ማፀን ጀምሬ ለእግዚአብሔር የተለየው ነኝና በራሴ ላይ ምላጭ አልደረሰም። የራሴንም ጸብላጭ ከኔ ይሄዳል፣ እደክማለሁ፣ እንደሌላ ሰው እሆናለሁ። የልቡን ሁሉ ገለጠለት። ደሊላም የልቡን ሁሉ እንደገለጠለች ባየች ጊዜ የልቡን ሁሉ ገልጦልኛልና ይህን ጊዜ ደግሞ ኑ ብላ ላከችና የፍልስጤሚያን መኳንንቶችን ጠራችው። የፍልስጤሚያን መኳንንቶቹም ብሩን በእጃቸው ይዞ ወደ እርሷ መጡ። እርሷም በጉልበቷ ላይ አስተኛችው። አንድ ሰውም ጠራች። እርሷም ሰባቱን የራሱን ጉንጉን ላጩ። ልታዋርደውም ጀመረች። ኃይሉ ከእርሱ ሄደ። ሳምሶን ሆይ፣ እርሷም ሳምሶን ሆይ ፍልስጤሚያን መጡብኝ አለችው። ከእንቅልፍም ነቅቶ እወጣለሁ እንደ ወትሮውም ጊዜ አደርጋለሁ አለ። ነገር ግን እግዚአብሔር ከእርሱ እንደተለየ አላወቀ። አያችሁ ጊዜያዊ ደስታ እንዴት እንደሚያዋርድ። ይህ ሰው ኃያል ሰው ነበር። እግዚአብሔር መንፈስ በላዩ ላይ ያለው ሰው ነበር እና እግዚአብሔር በልቡ ላይ በሱ ህይወት ላይ ያደረገው ምስጢር የሆነውን ወደ ደሊላ ቤት ገባና ምን አደረገው? ጊዜያዊ ደስታ ፈልጎ ገባና ምስጢሩን ጠየቀችው። ይህ ኃይል ከየት ነው አመጣለሁ ብላ ጠየቀችው። ሶስቴ ሸወደ። ይሄ ሁሉ ሸውደኛል፣ እወዳለሁ ትለኛለህ ግን አልወደድከኝም፣ ምስጢሩ ግን የት እንደሆነ አልነገርከኝም ብላ ነዘነዘችው። ነፍሱ እስኪጨነቅ ድረስ አደረገችው ይላል። ከዛ የልቡን ምስጢር ነገረው። ከላይ ላይ የነበረው ብላጭ እንደሌላ ሰው ሆናለሁ አዋረደችው። አያችሁ ጊዜያዊ ደስታ ያዋርዳል ወገኖች፣ ያዋርዳል። ጊዜያዊ ደስታ ከጌታ ጋር እየታገሰ ጊዜ የምንጠብቅ ሰዎች መጨረሻችን ክብር ነው። ለዛ ነው በለስ የሚጠብቅ ፍሬን ይበላል፣ ጌታን የሚጠብቅ ይከብራል። የሚገርማችሁ ጊዜያዊ ደስታ ለደሊላ አሳልፈን ሰጠ፣ ተዋረደ። ይህ ትምህርት የሚያስተምረን አንደኛ ዝሙት ከእግዚአብሔር እንደሚለየን። ይህ ሰው ሀብቱን ወስዶ ወደ የት ሄደ? ከጋለሞታ ጋር ጨረሰው። ዝሙት ከእግዚአብሔር አንደኛ ከእግዚአብሔር ይለየናል። ሁለተኛ እግዚአብሔር በእኛ ላይ ያስቀመጠ ሞገስ ይነሳል። ሶስተኛ ከእግዚአብሔር አብሮነት የነበረን ሁሉ ያቋርጣል። በሰው ፊት ተቀባይነት የነበረው ሰዎች ተቀባይነትን ያነሳል፣ ባዶ ያደርጋል፣ ሞገስ አልባ ያደርጋል። ይህ ጠላት ነው። እግዚአብሔር አባትነት ያቋርጣል። ስለዚህ በደንብ ጥንቃቄ እናድርግ። ሁለተኛ እኛ ወደ እግዚአብሔር ስንመለስ እግዚአብሔር እንዴት እንደሚቀበለን ያስተምረናል። ይህ ክብር ይህ ሁሉ ከሆነ በኋላ ልባችን ግን መልሰን ወደ እግዚአብሔር ስንመለስ እግዚአብሔር እንዴት እንደሚቀበለንም ያስተምረናል። አሁን ስለ እግዚአብሔር አባትነት የተመለሰ ይህ ሁሉ ያ ልጅ የሚገርማችሁ ያ ልጅ ከጨረሰው በኋላ ምንድነው ራብ ካጋጠመው በኋላ የአባቴ ቤት እኮ ብዙ የሚበላ ነገር አለ ያለ ለምን ይጨነቃለሁ እዚህ ሀገር ብሎ ሐሳቡን መለሰውና ምን አደረገ? ከእንግዲህ በኋላ ልጁ እንኳን ባልባል ወደ አባቴ ቤት ሊመለስና ምን አደረገ? እንደ አንዱ ሰራተኛ እንኳን ሊሆን ሰራተኞቻችን እንኳን ተርፎ ያድራል ምግብ አለ። እኔ እንኳን እዚህ የሚበላውን አጣለሁ ብሎ ልቡን ቀየረውና ወደ አባቱ ቤት ተነስቶ ሄደ። አባቱ ገና ልጁ ከሩቅ እየመጣ ሳለ ቤት ያችሁ መጣ ደግሞ አላለም። አባቱ መጣ ደግሞ አላለም። ገና ከሩቅ ሳይሆን ልጁ እኮ ዝም ሳይል ይቀራል። የነበረው ፊዚካል እኮ ተቀይሮ ከነበረው ክብር እኮ ወርዷል። ግን አባት ነውና አባቱ በሩቅ አየ። ልጄ የመጣ ነው ያለ። ከዛ ምን አደረገ? ገብታችሁ ሂዱና ለሰራተኞች ልብስ አምጡ አለ። የተሻለ ልብስ ገብታችሁ አምጡ፣ የተሻለ ልብስ አምጡ አለ። ሁለተኛ ቀለበት አምጡ አለ። ሌላኛው ጫማ አድርጉለት አምጡለት አለ። ይህ ሁሉ ምስጢራዊ ትርጉም አለ። ልብስ ማለት ከእግዚአብሔር ሲወጣ ከእግዚአብሔር የወለቀው ያንን ጽድቅን የጽድቅ ሕይወትን ያጣውን ነገር አሁን ወደ አባቱ ቤት ሲመለስ የአባቱ ልብስ የክብር ልብስ አባቱ ምን ያደረገው? አለበሰው። ይህ ደግሞ በእግዚአብሔር ቤት ወደ እግዚአብሔር ስንመለስ የእግዚአብሔር የሚያለብሰን የጽድቅ ልብስ። ሌላኛውስ
ልጅነቱ ደግሞ ያ ልጅ የቤቱ አባል መሆኑ እንዲታወቅ ማህተም ነው አደረገለት። ከእንግዲህ በኋላ ቤታችን አባል ነው ያደረገው። ሌላ ጫማ አደረገው። ጫማ ደግሞ ያን ዘመን ባራ ያለ ጫማ ነው የሚሄደው። ልጄ ከእንግዲህ በኋላ ባራ አይደለም ልጄ ነውና ልጅነቱ እንዲታወቅ ጫማ አድርጉለት። አባት በዚህ ያላችሁ እግዚአብሔር አባት ክብር ለኢየሱስ ይሁን። የልጅነት መብቱ ተመለሰለት። ስለዚህ እግዚአብሔር ወደ ራሱ የተመለሰው ሰው እጁን ዘርግቶ ከመንፈሳዊ ኪሳራ ያወጣል። የእግዚአብሔር አባትነት በዚህ ይዘጋል። ወደሱ የተመለሰው ሰዎች እግዚአብሔር እጁን ዘርግቶ ልጄ መጥቷል ብሎ ከመንፈሳዊ ኪሳራ፣ ከብክነት፣ ከየትኛው ነገር ያወጣል። አባት አለኝ በሉ። ስለዚህ ወገኖቼ እግዚአብሔር አባትነት በቀላሉ የሚያልቅ አይደለም። እኔ አሁን አሳጥሬ ነው በውስጥ የነበረው መልእክት ብዙ። እግዚአብሔር አባታችን ደስ ሊላችሁ ይገባል። ሲደክማችሁ እግዚአብሔር እጁን ዘርግቶ ሊቀበለን፣ ሲደክም የሚያበረታን፣ ብቸኝነት ሲሰማን እግዚአብሔር ወዳጅ የሚሆንልን እንደ እግዚአብሔር ያለ ማንም ለጌታ ክብር እናመጣለን። እኔ አባት አለኝ። አባት አላችሁ ወገኖች። ቢደክማችሁ ብትበረቱ ቢደክማችሁ አባት አላችሁ። ምናልባት ከመካከላችሁ ከዚህ ከጌታ ፍቅር ጋር ምናልባት ተራርቃችሁ ካላችሁ በዚህ ጊዜ ከጌታ ጋር እንድትጣበቁ ከጌታ ጋር እንድትታረቁ ምናልባት እንደዚህ አይነት ሰው ካለ ጌታ ፊት እንድትታረቁ እጋብዛችኋለሁ ወገኖች። እናንተና መንፈስ ቅዱስ ብቻ አውሩ። ጌታ ሆይ አባትነት ይገብቶኛል። ዛሬ ለኔ ያወራው ለኔ ነው ያወራሃለሁ። እኔ አካንቴ አይኖችን አዝቼ በነገር ላይ አድርጌያለሁ። ዛሬ ወደ አባትነት መልሰኝ፣ ወደ ቀድሞ ፍቅር መልሰኝ፣ ወደ ቀድሞ እግዚአብሔር አምላክ ጸጋ መልሰኝ ያላችሁ በልባችሁ ከጌታ ጋር አውሩ።